አገ ሰግጬ ልጄን አሳክማለሁ ብሎ አንድ ቀን ደሞ አይባልም እኮ እነሱ ሸግቼ ነበር የቀረው እውነትም ባህሪያቸው አንድ ነው አቢ ፍርዴ በሚል የጠበሹ ለውጭ ሀገርም ተስፋ የለውም የልጅን ጉዳይ የሚያቀው ሞር የወለደ ነው ካሜን ብዙ ይገኛል ካሜን ይቀራል እና አዶናይ ከደረሱበት በላይ እንድትደርስ እመኝልሃለሁ አሜን ወይ የማትይቶስ መሰልሽው ያው የግቢያችን እንደዛ ነው ኮሚስ አረ እኔ እመጣለሁ በላይ ቁጭ በየደጅ ላይ ሳለቅስ ሲጀመር ጀምሮ እኔን ከጎን እየደገፈች ያሳደገችኝ ነች መቤቴ ማርያም ልጁ ህመም እንዳለ ብዙ ቲክታከር ጠይቀናል ዛ እንዳይመለስብኝ የምፈልገው ልጄና ልብ ህመምተኛ መሆኑ በአራት ወሩን ያወቅነው የቤት ምስክሬ ነው የምልሽ በእውነት እንደዚህ በጎን ነው የምንገባው ሰላም ጤና ይስጥልን ተመልካቾቻችን እንዴት ከርማችኋል በኢትዮጵያ ሆነ በዓለም ዙሪያ ያላችሁ የሰው ዘሮች በሙሉ ሰላም ለእናንተ ይሁን እንዴት ናችሁ የልቤ እውነት ተሰኘው ፕሮግራማችን ላይ ነው ዛሬ የምንገኘው ዛሬ ለየት ያሉ እንግዶችን ይዤላችሁ መጥቻለሁ የዛሬ እንግዶቼ በቅርቡ እንግዲህ ከሶሻል ሚዲያ ተጽዕኖ ፈጣሪው አዶናይ ጋር በተያያዘ ትልቅ አብዮት የተከሰተበት ትልቅ ነገር የተደረገበት ሂደት ነበረ ያን ሂደት በጣም ገርሞኝ እኔም ለምን ነኝን እንግዶች አላቀርብም ብዬ ነው ያቀርብኳችሁ ታስታውሱ ከሆነ መንሱድ አለ አርቲስት ቢኒያም ጀምሮ አዶናይ ጋር ሄዶ መንሱድንም የጨመረ ከዛ ደግሞ ልዑል የሚባል የልብ ህመምተኛም የጨመረ ስቶሪ ነው ዛሬ ማነሳላችሁ የልብ ህመምተኛ የነበረው ልዑል የሱ ቤተሰቦች ወላጆች ናቸው እዚህ ጋር የተቀመጡት እንግዲህ ልዑል ከመጀመሪያው ጀምሮ ምን ተፈጥሮ ነው ሲወለድ ጀምሮ ምን ሂደት አለው ልቡ መቼ ነው ህመምተኛ መሆን ያወቃችሁት ከዛ በኋላ የተሄደበት ርቀትስ እንዴት ነበር የነበረው ፕሮሰስ የሚለውን ነገር ላወራቸው ፈልግን ይጠራዋቸው እንኳን ደህና መጣችሁ ደህና ናችሁ ሰላም ናችሁ ያንተ ባለቤት ማን ነው ስምሽ ንግስት ዳኜ ይባላል ንግስት ዳኜ እሺ አንተስ እኔ የዋላሸት ፍርዴ ይባላል ግን በደም የምታወቅበት አቢ ፍርዴ በሚል ነው አቢ ፍርዴ ለምንድን ነው አቢ ፍርዴ ከልጅነቴ ጀምሮ የምጠራበት ስለሆነ ኒክኔም የቤት ስም ነው የሰፈር ስም የቤት ስም የሰፈር ስም ነው ግን ትምህርት ቤት ጀምሮ በቃ የምጠራበት ስም በትክክለኛ አቢ ፍርዴ በሚለው ነው የምታወቀው አቢ ፍርዴ በሚል የጠበሹ ነው ወይስ የዋላሸትን እንደውም በኋላ ነው ያወቅኩት ሲጽፍ እንጂ እኔ ባቢ ነው ማለት ነው እንደውም አቢቲ ነው በቃ አቢ በሚል የጠበሹ ስለዚህ እኔ አቢ ብዬ ልቀጥላ አዎ ደስ ይላል አሁን መንሱሬን እንድትመርቁ ትፈልጋለሁ ይሄን ትልቅ ነገር መሰረት ሆኗቸዋል መቼም ትላልቆቹ ፈጣሪ መርቋቸው ነው ያደረጉት ይሄን ትንሽ ብላቴና እንድትመርቁ ስለፈለኩ ጠርቻለሁ ባለፈው እንግዳይ ነበር ዛሬ ግን ለምርቃት ቀጥ ብለን አብዬ ጠርቻለሁና እንድትመርቁልኝ ይፈልጋለሁ እኛም ደስ ይለናል በእውነት በዚህ አጋጣሚ ተጠቅመን እንድናመሰግነው በመሆኑ በጣም ደስታ ይሰማናል ለመርቀውም ፈልጋለሁ እና ተመረቅ መንሱዴ ና መስድ ጌታ ቁጭ ብዬ ነው ጌታ እና ቁጭ ብዬ ለሁለተኛ ጊዜ ፈቃደኛ ሆነ ስለመጣ አመሰግናለሁ የጓደኛ እስቲ እኔማ ይሰማከጂ እንዴ ነው አባቴና እኔ ጌታ ደህና ነሽ ዛሬ ለመመረቅ መጣት እንዲመርቁ ፈልጌ ነው ይወልክ ምርቃት ማለት ጥሩ ነው ምን ይላል መሰለህ ካሜን ብዙ ይገኛል ካሜን ብዙ ይቀራል አሜን ካላልክ ብዙ ይቀራል አሜን ካልክ ብዙ ታገኛለህ ሶ በረከትን ተቀበል መርቁልኝ እሺ በጣም የምትገርም ልጅ ነህ ባባዬ የኔ ወድ ልጅ ነህ እወድሃለሁኝ ትልቅ ሰው ቢረዳኝ አይደንቀኝም አይገርመኝም ነበር ግን ባንተ እድሜ ውስጤን ተረድተህ ውስጤን አውቀህ የዚህ አባት ችግር አንገብግቦኛል ብለህ ልጄ እንዲታከም በማድረግህ በጣም አድርጌ አመሰግናለሁ እወድሃለሁ እደግልኝ ትልቅ ደረጃ ድረስ እና አዶናይ ከደረሱበት በላይ እንድትደርስ እመኝልሃለሁ የነሱን ፈለግ እየተከተልክ ነውና ከነሱ ጋር እኩል አንድ ሆነ ሰዎች የሚያመሰግኑ ሰዎች የሚወድህ እንድትሆንልኝ ፈጣሪ አምላክ አንተ ባንተ አላህ በእኛ እግዚአብሔር መልካም ደረጃ እንድትደርስ እግዚአብሔርን ሁሌ ስመል ስለምንኖርልሃለሁ አባቴ እወድሃለሁ በተረፈ ሳትመረቅ መስዱዬ መስዱዬ እደግልኝ እውነት የእናት ለቅሶዬን አይተህ ችግሬን ተረድተህ
እውነት ካንተ ከህፃን አንደበት ይሄን ሀል አይጠበቅም ግን ፈጣሪን የሰጠህ ፈጣሪ መርጦሃል አልቅሰህ ለምነህ ልጄን እንደዚህ ደስተኛ እንድንሆን አድርገህናል እና አመሰግንሃለሁ ተባረክልኝ እደግልኝ ከዚህ በላይ ደግሞ አንተ ለዓለም ቤተሰብህን የምታሳርፍ እናትህን የምታሳርፍ እንድትሆን ለዓለም የምትተርፍ ለተቸገሩ ሁሉ የምትደርስ እውነት አለህን አሁንም አለህን የምንልህ ልጅ ነህ ከዚህ በላይ ደግሞ ጌታ እንደው እውነት ፈጣሪ አስፍቶህ ያሳብህን መሻት በሙሉ አሟልቶልህ ያሰብክበት ደረጃ ላይ እንድትደርስ እለምናለሁ ፈጣሪን ያሰብክበት ላይ ያድርስህ አሜን እሱ ይርዳህ እውነት አላህ ይርዳህ እግዚአብሔር ይርዳህ አሜን ዓለም ዙሪያ ሁሉ የምትዞር ያድርግህ አሜን እና እናመሰግናለን እደግልኝ ነፍስ ነው እኮ እደግልኝ አባቴ እድግ በልልኝ አባ ከዚህ በላይ አባቴ ወልዳለሁ እድዳለሁ በመጨረሻ ደስ ያለኝ እሺ አባቴ እኔ ጌታ እደግልኝ አባቴ ለናት ኑሮላት እኔ ፍቅር በጣም ማመሰግናለሁ እንወድሃለን አባቴ እደግልኝ በቅድሚያ ውዱ ልጃችሁ በጣም ጣፋጭ የሆነ ልጃችሁ ስለተሻለው እዚህ ጋር የሚፈልገው ህክምና ስለደረሰው በጣም ነው ደስ ያለኝ እውነት እንደወላጅ እጅግ በጣም ልቤ ተነክቷል እኔ ጋር መጥቶ ደግሞ የኛ አንደኛ የሚል ፕሮግራም ላይ ቀርቧልና እጅግ በጣም እዛ ጋር የነበረው ነገር በጣም ነው ደስ የሚለው ጡቴ ላይ መጥቶ ሲደገፍ ጡቴን ሲስም ደረቴ ላይ ሲተኛ ላቭሊ በጣም ፍቅር የሆነ ልጅ ነው እግዚአብሔር እንኳን ማረላችሁ መጀመሪያ ፈጣሪና መስኩን እስቲ ክብሩን ይሰድሱ በጣም በእውነት እመቤታችን ቅድስት ድንግል ማርያም ከመጀመሪያ ጀምሮ ለኔ የምታደርግልኝ ነገር ከፍ ያለ ነው ወደፊትም ከኔ ጋር እንደሆነች ትልቅ እምነት ያሳደረብኝና ያመንኩበት ነው በተለይ ይሄ የልጅ ህመም ማለት ነው ሲጀመር ጀምሮ እኔን ከጎኔ እየደገፈች ያሳደገችኝ ነች እመቤቴ ማርያም ምክንያቱም በህይወቴ ትልቅ ነገር አሳልፋኛለች ብዙ ነገር ከመኪና አደጋ አትርፋኛለች አስትሮ ማርያም እና ብዙ ታሪክ አለው በጣም ብዙ ታሪክ አለው እመቤቴ አሁን ከዚህ በኋላ በየትኛውም ቦታ ላይ ስሟን እንዳወድሳት እና እንዳነሳት ትፈልጋለህ ትልቅ ክብር ነው ለአንተ ትልቅ ክብር ነው እሷን ስም ማንሳት የሰው መውደድ እንዲኖረኝ ከሰዎች ጋር እንድኖር ያደረገችኝ እሷ ነች እመቤቴ ቅድስት ድንግል ማርያም በጣም እና ሰዎች ላይ እንደውም አዶናይ ማርያም ሲል ሲመረቅ እንትን ሲሸለም ማርያም ሲል ራሱ በቃ ለካ ለብዙዎች ትደርሳለች የሚለውንም ያወኩበት ነው እኔ ቤት መስዋለች በጣም ብርሃኑ ቢሮአቸው ውስጥ አለው እመቤቴ መስሎ አልቅሳህ ላይ ይችላል በጣም ገና ስታያት እመቤቴ ብላ አልቅሳህ ታሪክ አላት የልጃችንም ህክምና አርቲስት ቢኒያም ከአዲስ አበባ ተነስቶ ልክ እኔ ጋር ደርሶ ልጄ ሰርጀሪ ሲሰራ 21ኛ ቀን ነው እውነትና ወይ ብዙ ታምራለሁ በጣም ነው ደስ የሚለው በጣም ለዚህ ነው ከምስጋና ጀምሮ ያልኩት በጣም ባይዜ ምስጋና ሁሉ ጊዜ ይገባዋል ፈጣሪ ይፈልጋል እውነት ነው እኔ እውነት በጣም እመቤቴን በጣም ወዳታለሁ በብዙ ቦታ ትደርስልኛለች አትለኝ ተደጅሽ አታጥፊኝ በየ ሁሉ ጊዜ ነው መማጸናትና ከደጁ አላጠፋችኝም ሲቀጥል ቅዱስ ጊዮርጊስ እኔ እውነት የኔ ወታደር ነው የኔ ጠባቂ ነው ሁሌም መመለው ነው እውነት ነው የሚጠብቀኝ ነው ለልጄንም አደራ ሰጥቼዋለሁ ክርስትና መዛኔ የተነሳው እና ቅዱስ ሚካኤል ቅዱስ ገብርኤል እውነት እኔ አደራ ሰጥቻቸዋለሁ በቃ ስለ እውነት አደራ ሰጥቻቸዋለሁ እውነትም እቅፍ ድግፍ አድርገው እዚህ ደረጃ አድርሰውልኛል ልጄን ለማመስገንም በቅቻለሁና በጣም በቃ በዓለም ሁሉ ይክበር ነው የምለው በቃ እውነት ነው በጣም ትልቅ ነገር ነው የልጅን ጉዳይ የሚያውቀው ሞር የወለደም ብቻ አይደለም ወልዷል እንዴ አዶናይ አያውቅም ካልወለደም እኮ ግን ልቡ ቅን ስለሆነ ብለስት የተባረከ ልጅ ስለሆነ ይሄን አደረገ በሱስ ደግሞ የሚሰራ ፈጣሪ አለ ትልቁን ነገር እየሰራ ያለው ሲቀጥል
በኢትዮጵያ ላይ በሙሉ ያላችሁ በውጭም ሀገር ያላችሁ ይሄ ልጅ እንዴት ታከም እንዲድን ቢሳካላቸውም ባይሳካላቸውም የሞከረ ሁሉ በጣም ነው የማመሰግነው። እግዚአብሔር ይጠብቅልኝ ላለው ያው ሲቀጥል በአርቲስት ቢኒያም ዮሐንስ በኩል ሆነና መጨረሻውን እሱ ነው ለዚህ እንዲበቃ መንገድ የሆነው። ያው ቤታችን ድረስ ድሬዳዋ መጥቶ ቀርጾት እውነት እመጣለሁ ብሎ ለሱ ሲደውል እውነት አልመሰለኝም። ምክንያቱም ብዙ ቲክታከር ጠይቃችኋል፣ ሞክራችኋል። ብዙ ለአንድ አመት ተሰቃይተናል። ብዙ ቲክታከር በዘመድም በኩል ሞክረናል፣ በራሳችንም እሱም በሚዲያም ላይ ምናምን ሞክሯል። ማንም ግን ሊተባበረን አልቻለም እና ሊያምነን አልቻለም። ግን አርቲስት ቢኒያም ፍቅር ሶሻል ሚዲያ አርቲስት ቢኒያም ነው የመሰረተው እዛ ላይ እና እዛ ላይ ቲክታክ ደግሞ እሱ አቢቲ ደግሞ ማለት ነው ባለቤቴ ምን አለ አንድ ቀን አዶና እየታሰረ ሰዓት እንዴ ሰግጥን በተቃውሞ ሲታሰር ነው አረ ሰግጬ ልጄን አሳክማለሁ ብሎ አንድ ቀን እንዲህ ብድግ ብሎ በቃ የእውነትን የሚሆን ነገር ነው የሚመስለው ሲናገር። እውነት ግን እኔ ያናህል አላመንኩም በዛን ሰዓት። እውነትም መንገዱ በዛ በኩል ሆነና ይሄው ይሄ ልጅ ታክሞ ለደስታ በቅተናል። አርቲስት ቢኒያም በቤታችን ድረስ መጥቶ በደሳሳ ጎጆአችን ሳይንቅ እውነት ሰው እኮ እንዴት እንደዛ አይነት ግቢ ውስጥ ገባለሁ እንዴት እንደዛ አይነት ቤት ውስጥ ገባለሁ ብሎ ሳይል ዝቅ ብሎ መጥቶ ከአዲስ አበባ ድረስ ሚስቱ ነብሰ ጡር ሆና ና ያለች እየደወለችለት ስትደውል ያው ሁኔታውን አታውቅም። ያው እንዲመጣላት ሆስፒታል መግቢያዋ መውለጃዋ ሰዓት ስለሆነ አልጨረስክም ወይ ስትለው ባቡርም ሲሰረዝበት ምናምን አድሮ 3 ቀን አድሮ ቀርጾት መሱዴን እንደሚመስል እንደው በሁለተኛ ቀን ላይ ነው ተናግሮ መጣ። እሱ ሲመጣ ወዲያው ደወለና ና ይዘኸውና አለው። ይዘኸውና አለው። እውነትም ወዲያው አስቸኳይ ይዞት ወደ አርቲስት ቢኒያም ጋር መጣ። ተነስተው እኔ እንዳውም አልተከተልኳቸውም በዛን ሰዓት እነሱ ሸኝቼ ነበር የቀረሁት። መሱዴ ጋር ሄዱ። መሱዴ እውነት የሚደነቅ ልጅ በጣም ትልቅ ሰው ነው። እውነት አልቅሶን የለመነለት ወንድሜን መንትያዬን አትርፉልኝ አሳክሙልኝ እያለ ለሸቱ ዶንክቲዩብ ለአዶናይ ኢቢኤስ ለሴፉ ነው ለ3 ሰው ነው ያቀረበው አሳክሙልኝ ብሎ። እውነትም ወዲያው አዶናይ መልስ ሰጠ ተቀበለን። መግለጽ ይከብዳል። እኔ እንደሱ መግለጽ አልችልም። ለመንሱድ በጣም የሚደንቀኝ የሚገርም ልጅ ምን አየህ በተለየ ነገር በጣም በቃ ቅልጥፍናው ብቲ አይምሮ ብቃቱ ብቲ በቃ ምንም በቃ እንዲህ ነው ብለሽ የምትገልጪው ልጅ አይደለም። እኔ የሱን ያክል መግለጽ አልችልም። አሁን ኢንተርቪው ሲደረግ ሳየውና ሰሰማው ይገርመኛል። እንዲበል እየተባለ ነበር የሚመስለኝ በፊት የሚያወራ የሚመስለኝ እንዲበል እየተባለ ነበር የሚመስለኝ። ነገር ግን እሱ አይደለም የኔን ልጅ ራሱ ቀልጣፋ እንዲያደርገው አደረገ ከሱ ጋር ከተገናኘ በኋላ። በጣም የሚደንቀኛው በጣም አሁን በተለይ ከሕክምናው በኋላ እሱን አግኝቶ ከሱ ጋር ሲገናኝ ልጁ በቃ በጣም ቀልጣፋ እውነትም ባህሪያቸው አንድ ነው። እንደዛም እንደመሆኑ ደግሞ የበለጠ ልጁ ቀልጣፋ እንዲሆንልኝ ያደረገው በጣም በሚደንቅ ሁኔታ። አሁን በዚህ አጋጣሚም ነው ትንሽ ወደዛ እንዳይመለስብኝ የምፈልገው ልጄ በዚህ ምክንያት ነው። ጥንቃቄ ያስፈልጋል፣ ገና ነው ጥንቃቄ ይፈልጋል። ሁለተኛ ያለንበት ቦታ ትንሽ ችግር አላት። ከችግሩ አንፃር እንግዳ እንኳን መጋበዝ አንችልም ቤታችን። በዚህ አጋጣሚ አርቲስት ቢኒያም ዮሐንስን በጣም ላመሰግነው እወዳለሁ። እኔ አርቲስት ሲባል ትልቅ ቦታ ነበር የምሰጠው። እንደዚህ አይነት ቦታ እንደዚህ ይገኛሉ ብዬ አልገምትም ነበር። ግን በእውነት ሳይንቅ መጥቶ ገብቶ መስኮት የለውም ቤታችን በሚደንቅ ሁኔታ ማለት ነው። ከታደሰ በኋላ ቀበሌን ያደሰው ከታደሰ በኋላ መስኮት የለውም። ከአቅም አንፃር ቦታው ውስጡ ግቢው ሽታ ምናምን አለው። ከዛ አንፃር ነው ያወቅነው ልጁ ችግር ነው። ልጁ ህመም እንዳለው ምልክቱ ሽታ ከተወለደ በ4 ወሩ ነው ያወቅነው። ልብ ህመምተኛ መሆኑን ተይዞ እና ልብ ህመምተኛ መሆኑ በ4 ወሩ ነው ያወቅነው። ማለት ከቢኒያም ልጅ ጨርስልሽ ስል እንዲያውም ቢኒን ምን ብየዋለሁ እንዴት እዚህ ቤት ውስጥ ታድጋለህ ስለው እኔ ከናንተ ፍቅር ነው የምፈልገው ዝቅ ብዬ ለናንተ ፍቅር ማሳየት ትልቅ ደረጃ ላይ ስደርስ እኔ
ከዚህ በላይም ስደርስ እንደዚህ አይነት ታዋቂ ሰው እኮ እኔ ቤት አድሯል ብላችሁ ደስተኛ እንድትሆኑ ፈልጋለሁ ብሎኛል። በእውነት ለሱ ለኛ ራሱ መከራ ሆኖብናል ያቺ ቤት ማለት ነው። ተትንሽነቷ ከጥበቷ ኩሽና ነበረች። በነገራችን ላይ ኩሽና የነበረችን ነው ቀበሌ ሰጥቶኝ ዝም ብዬ በቃ እንዳይጥ ነው። አዎ እንዳይጥ በቃ ገብቼ የተቀመጥ ነውና ሽንት ቤት ታንከር ላይ ነች። ሽንት ቤት በላያችን ሲፈስ እግዚአብሔር ምስክሬ ነው። ይችን ማታክል መንገድ ላይ ነው እንዲህ ብለን ነው የምንገባው። በጎናችን ዋው ወደ ቤት የምንገባው እግዚአብሔር ምስክሬ ነው ነው የምልሽ። በእውነት እንደዚህ በጎን ነው የምንገባው። ስንገባ ምን ሽንት ቤት ፍሳሽ እየረገጥን ነው የምንገባው። ሽንት ቤት ሲገነፈል እዛ ላይ ነው ልጁ ያመው እዛ ላይ ነውና በዛ የተነሳ ነው ልጁ ራሱ ልብ መምተኛ መሆኑ አፍኖት ነው ይዘን ሄደን አዎ ታፍኖ ይዘን ሄድን። ድልጮ ጋር ይዘን ሄድን። ስንሄድ ለ12 ቀን አለው ምርመራ ሲደረግ የነበረው ኬዙን ለማወቅ በጣም ተቸገሩ። ድልጮ ጋር ትልቁ ሆስፒታል ነው። ተቸገሩ። ስለ እውነት ነው የምልሽ አንድ ዶክተር ለ12 ቀን አንዱ ዶክተር ብቻ ለብቻው ነው የምልሽ ኬዙን ማወቅ አለብኝ ብሎ ሌሊትም ቀንም አብሮ ነበር ሳይወጣ ጭራሽ ማለት ነው። በየሰከንዳው ፍን ያደርገዋል አይተንም ታፍናል። ከዛ ሲባል መጨረሻ ልብ እንደሆነ ታወቀለት። ይኮም ታየ። ዶክተር ጌታቸው በጣም ጎበዝ ዶክተር ነው። የህፃናት ስፔሻሊስት ነው። ሱማያው ልብ ነው አለ። በቃ ወዲያው ሪፈር አምቡላንስ ተዘጋጀልን፣ ኦክሲጅን ተዘጋጅቶልን ባስቸኳይ ይሄድ ብሎ እንትን ስንል በአጋጣሚ እንደሆነ አደረን። ስናድር ትንሽ መለስ አለ። ከዛ በኋላ ነው እዚህ ጋር ሳላነሳ ያለፍኩት የእመቤቴን ታሪክ ልነግርሽ የምፈልገው። እንደዛ ልጁ ደክሞ እያለቀስን ያየ ሁሉ የሚሳሳለት ልጅ ነው። በነገራችን ላይ ጻንም ሆኖ ማለት ነው። በጣም ደክሟል ልጁ። አይኑ ከክተት ይላል። አልጋ ላይ ተኝቶ የሆነች ቀይ ሴት ናቸው መጣች። ፊልጶስ ቤተክርስቲያን እዛ ጋር አለ ድልጮጋው ጋርና እንደዚህ ነው ሴት ያለካ እግዚአብሔር ይማራችሁ ትላለች። ጧጧ ስትወጣ ከቤተክርስቲያን የታመሙ በሽንቶችን እግዚአብሔር ይማራችሁ ብላ ነው ወደ ቤቷ የምትሄደውና አናቃትም አሁንም እዛ እግዚአብሔር ይማራችሁ እያለች ስታልፍ አየችን። እያለቀስን ነው። ጠያቂዎችም እንዲህ እያዩ ፊታቸውን እያዞሩ ያለቅሳሉ። ወይ የማያድግ ልጅ ሰጣት ነው አሉ የምንለው አሁን ላይ ሲሉኝ ማለት ነው ሰዎች። ተዛ አየችውና ድርሳነ ማርያም ይዛለች። ያን ድርሳነ ማርያም እንዲግልጥ አደረገችውና ልቡ ላይ አድርጋ ጸለየችለት። ግብት ብላ ማለት ነው ጸለየችለት። ከዛ ልጁ ነፍሱ መለስ አለ። ያዙና ሂዱ መጽሐፉን ላው ላይ ተተው ነው ሄዱት ሲል ረስተውት መስሎት ይዘው ሂዱ ሲል ውሰዱ ሲል ተከትሏት አይ አልወስድም አለ እኮ ቤት እናመጣለታለን ሲል ቤት ያለውንም አምጡለት ይሄም ይሁንለት ብለው ሄዱና ተዛም በኋላ ልጁ ትንሽ ነፍሱ ተመለሰ። ጥቁር አንበሳ ይዘን መጣን። ሪፈሩን እንትን ልንል ይዘን መጣን። በዛው ጥቁር አንበሳና ልብ መካከል ስንከታተል ቆየን። 4 አይነት ችግር እንዳለበት ተነገረን። ጥቁር አንበሳ ማለት 4 አይነት ችግር ነው። አፈጣጠሩ ራሱ የተለየ ነው። የግራ ለቀኝ የቀኙ ለግራ ነው አፈጣጠሩ። ልቡ ራሱ ለምሳሌ እንደዚህ ይዞር ነው። የግራው ለቀኝ የቀኙ ለግራ። ሲቀጥል ምንም አይነት ማጣሪያ የለውም። የደም ቆሻሻ ደም ቀጥታ ወደ ሰውነቱ ነው እንትን የሚለው እንጂ ማጣሪያ የለውም። ሲቀጥል 2 ቀዳዳዎች አሉ። ማለት እነዚህ ትልልቅ ዶክተሮች ጥቁር አንበሳ ላይ ያሉ አይተው አሁን መጨረሻ የዛሬ አመቱን ነው የምልሽ አይተው የመጨረሻ ምን አሉን በስዕል ሁሉ ነው ስፔሻሊስቶቹ ያስረዱን ማለት ነው። ይሄ ነው ችግሩ፣ ከባድ ነው እና ውጭ ሀገር ነው የሚታከመው። ራሳችሁ ተጻጻፉ፣ ዋጋ ምናምን ታመጡልናላችሁ ምናምን እኛ አቅም የለንም ምናምን አላቸው። እርዳታ ማሰባሰቢያ እንጽፍላችኋለን ሲሉ ከዛና በእናንተ በኩልኛ ምን ለምን እንደማናሳክም ጠየቁን። ለምንድን ነው የማይታከመው? ለምን አልታከመም? አሁን መታከም አለበት በአስቸኳይ የሚል ነገር ምክንያቱም ስለቆየ ማለት ነው። ከፍ ያለ የስንት ላይ ነው ይሄ? ከ5 ወደ 6 አመቱ ላይ ማለት ነው ሲሉን እኛ አቅም እንደሌለ ነገር ናቸው። አቅም የለንም፣ ማሳከም አቅም የለኝም። አቅም ቢኖር እስካሁን ድረስ ይታከም ነበረ። በነገራችን ላይ ሰይፉ ፋንታውን ላይ የቀረበች እኮ የ5 አመት ህጻን ልጅ አለች። ህንድ ሀገር ባልና ሚስቶች ያሳከሟት ከሷ ጋር አንድ ላይ ነበር የኔ ልጅ። አዎ
እኛ ድሬዳዋ ነን፣ እሷ እዚህ አዲስ አበባ ዙሪያ ስለነበረ በአጋጣሚ እነሱ ተገናኙና ውጭ ሀገር ሄዳ እንድትታከም ተደረገ። ታከመች እና ያንን አይነት እድል ከየት ላገኙኛ? ድሬዳዋ ስለሆንን አው ከየት እናገኝ? በቃ በሚዲያም ስለ ሚዲያ ቅርበት የለኝም፣ ልምዱም የለኝም። ወደዛ ምን በዛ ላይ ሩጫ ነው፣ የቀን ስራ ነው መሰራው እና በቃ ቢዚ ሆንኩ እና በዚህ ጉዳይ ልንገናኝ አልቻልንም እና ከዛ አንፃር ነው የቆየብን እና እንደዚህ አይነት ችግር አለብን። መመላለሱም ችግር ሆኖብናል። ማሳከም አንችልም። ድጋፍ ማሰባሰቢያ ልጻፍልህ ወይ አለችኝ ዶክተሯ። እግዚአብሔር ይስጣት። አዎ ደስ ያለ ዶክተር ረዴት ትባላለች። እግዚአብሔር ይስጣት። ላመሰግናት እወዳለሁ በዚህ አጋጣሚ እና እሺ ልጻፍልኝ ደስ ይለኛል አልኳት እና ቦርዱ ግን አይፈርምልህም፣ ፌድ ያደርጋል እንትን ኤክስፓየርድ ያደርጋል። ስለዚህ ሁለት ሰው ይፈርምና 4 ሆነው ነው ያዩት። ሁለታችንን እንፈርምበትና እንስጥህ ድጋፍ አሰባስብና አቅመስ ስታደራጅ ትነግረናል አለኝ። እሺ አልኳቸው። ወሰድኩኝ ደብዳቤውን በወሰድኩኝ ድሬዳዋ ገባው። ለድሬዳዋ ከንቲባ ጽሕፈት ቤት በጣም ምስጋና አቀርባለሁ በዚህ አጋጣሚ። ወዲያውኑ ያለ ገደብ ጻፉልኝ እስኪሞላ ድረስ ገንዘቡ እስኪሞላ ድረስ ለምን እስኪሞላ ድረስ ነው የተጻፈልኝ ደብዳቤ። ለሶስት ቀን እንኳን አልጻፉልኝም። አዎ በዚህ አጋጣሚ ድሬዳዋን ከንቲባ ላመሰግን ወዳለሁኝ እና ያንን ከሰጡኝ በኋላ ያንን ይዤ ግን ማጋሉ ልሂድ በቃ ያለኝ አማራጭ ሰው ጋር ማማከር ነው። ሰዎችን አማከራለሁኝ ድኗል አይደል እንዲያልዳንም እንደ የሚል መልስ ሲሰጡኝ ቅስሜ እየተሰበረ እያቆምኩኝ እንደገና እየተነሳው ሰዎች ጋር ካርድ አሳተም ሲባል ካርድ እያሳተምኩ ከዛ በኋላ የሷ መስሪያ ቤቶች ደግሞ በእርዳታ እኛ ከደሞዛችን እንቆርጣለን ብለው እነሱ ጀመሩ ወይ መዋጮውን። በዚህ አጋጣሚ ምንድነው መሰለሽ የሆነው እኛ ግራ ገብቶን ዝም ብለን በቃ ቁጭ ብለናል። እሱም በዛ ሲሞክር ልጁ ደህና ነው የሚሉት ሰዎች ገና ሲሆን ነው የሚያዩት አይ ነው። አዎ እና ግን መስሪያ ቤቴ የድሬዳዋ መድኃኒት ፈንድ ቅርንጫፍ ነው መድኃኒት አቅርቦት ኤጀንሲ። አዎ ማለት ያው ዝቅተኛ ቦታ ላይ የምሰራ እዛ ነው የምሰራው። እንትን ያውቃሉ፣ ጭንቀቴን ያውቃሉ፣ ይረዱኛል በጣም። የኮሮና ጊዜ እንኳን 8 ወር ነው ቤት ተቀመጪ፣ ልጁ ይሄ በሽታ ከያዘው አይተርፍም፣ ተቤት እንዳትወጪ ታመጣሽበት። አዎ ኮሮና ተያዘው አይተርፍም ተብሎ ብለው ለ8 ወር ፍቃድ ሰጥተውኝ ቤት ነበርኩኝ እና በዚህ በጣም ላመሰግናቸው ወዳለው እና ምን ሆነ ያውቃሉ ኬዙን አይደለ እኔ እንጂ እንደዚህ አድርጉልኝ ብዬ አላልኩኝም። ግን ራሳቸው ድሬዳዋ መድኃኒት አቅርቦት ድሬዳዋ ቅርንጫፍ ስራ አስኪያጃችን አዳነች ለቺሳ ትባላለች። በጣም አመሰግናታለሁ። እንዱ የምትረዳ ሰው ነች። ሰውን እንዱ የምትረዳ ነች እና እንዱ ተረድታኝ ሰራተኛውን አስተባብራ ሰራተኛውንም ከላይ እስከታች በጣም አመሰግናለሁ። አንድ ወደ ኋላ ያለ ሰው የለም። ሁሉም ደስተኛ ሆኖ 25% ከወር ለ10 ወር ከወር ደሞዝ ለ10 ወር ይቆረጥ ሲባል ከዛ በላይ 25% በላይ ያሉ 40% ምናምን የሚያስቆርጡ ነበሩ። 30-40% ለሕክምና አዎ ለ10 ወር እንደዛ እንዲቆረጥ አደረገች። ከዛም አለፈችና እንደገና ካርድ ተድርጅቱ እንዲታተምልኝ ካርድ እንዲሸጥ በሱ ፎቶ እንዲታተም አደረገች። እያሳተመች ወደ ዘውድ አካውንት እንዲገባ ሰራተኛው በግዳጅ የተወሰነ በቃ የውዴታ ግዴታ በቃ እንዲገዙ አስተባብራ ተዛን ውጪ ደግሞ በሚወስዱበት ቦታ እየወሰዱ እንዲሸጡ በሚያውቁት ሰው እንዲሸጡ እያደረገች የተወሰነ ገንዘቡ ተጠራቀመ። እኛም ደግሞ በእኛ በኩልም ደግሞ እሱም የተወሰነ ካርድ እየሸጠ ኦኬ እና 400 ምናምን ሺህ ብር ደረሰ። አሁን ላይ ወር ላይ ነው እንደውም ያለቀው ማለት ነው ያ መዋጮ ለ10 ወር 10 ወር በቃ አመት በይው በቃ እዚህ ተጻፈልን ተጥቆር አንበሳ ተጻፈልን አመት ሙሉ አመቱ ነው። ይሄው በዚህ በጾም ውስጥ ነው። ግን በአመቱ እግዚአብሔር ደግሞ ምን አደረገላችሁ? የተለየ ያላሰብነው ይሄ 400 ምናምን ሺህ በቃ ለምን ይሆናል ብለን እኛ ምንም ልፍ አላለም። 2 ሚሊዮን የተጠየቅነው 2 ሚሊዮን ደግሞ ያው ለሕክምናው ብቻ ነው እንጂ ብዙ ሌላ ወጪ አለ እና በጣም እንዴት ይሆናል ብለን እኛ በተጨነቅንበት ሰዓት ተስፋ መቁረጥ ውስጥ በገባንበት ሰዓት ይሄን አርቲስት ቢኒያም ቤታችን መጣ። እንዲህ አይነት ታምር ተፈጥሮ ልጁ ታከመ። በዚህ አጋጣሚ አቶ ብርሃን አዶናይን አመሰግናለሁ። በመጀመሪያ አርቲስት ቢኒያም ዮሐንስን በጣም አመሰግናለሁ። እንደዚህ ዝቅ ብለህ መተህ ቤታችን ለልጃችን ፈውስ ስለሆንክ ምክንያት ስለሆንክ በጣም አመሰግናለሁ።
ሲቀጥል መሱዴ ተቀብሎ አልቅሶ ለምኖ ለህዝቡን ስለ አነሳስቶልን ከመሱዴ ደግሞ አዶናይ በጣም አመሰግናለሁ አለው ብሎ ተቀብሎን ወዲያው መልስ ሰጥቶ አዶናይ ደግሞ ለኢስታንቡል ጄኔራል ሆስፒታል አቶ ብርሃን የእውነት እንደ ስሙ ብርሃን ነው ለኢትዮጵያ በሙሉ የተሰጠ ብርሃን ነው እውነት ብርሃን ይበራልን በቃ በኢትዮጵያ ይታከማል እንዲህ አይነት ህክምና ይኖራል ብለን መቼም አስበን አናውቅም እንዲያውም ልጄ ምን ተብሏል መሰለሽ ለውጭ ሀገርም ተስፋ የለውም በቃ ተብዬ ነበር አዎ ምናልባት አዲስ አበባ በተሄድን ምናልባት ከተሰራ ውጭ ሀገር ነው ምናልባት እንጂ ኢትዮጵያ ውስጥ አይሆንም አዎ ይኸውልሽ እዚህ ጋር ምልሽ ውጭ ሀገር ይሰራል ተብሎ ተጽፎልናል ተጥቁር አንበሳ ከዛ ድልጮራ የሆነ ታመመና እንደገና ታፈነብንና ከዚህ ከአመቱ በኋላ ነው ምልሽ በዚህ አመት ውስጥ ይዘን ሄድን ከዛ ኢኮ ባለሙያ ከዚህ ነው የሚሄደውና ከአዲስ አበባ በወር አንድ ቀን ነው የሚሄደው እሱ ነው ያየውና እያየው እያለ ኢኮ ላይ እያየው ልጁ ተኝቶ አስተኝቶት እያየው ውጪ ተብላችኋል አይደለ ለምን እስካሁን አላሰከማችሁትም ለምን አልሄዳችሁም እስካሁን አይ እንደዚህ ያቀም ጉዳይ ሆኖብን ነው ምናምን ስንል አይ በቃ ከዚህ በኋላ ባትሄዱ ምንም አይደለም አትሄዱ በቃ ተስፋ የለውም ማለት ነው ያ ነገር ልጁ ሰማልሽና ልጁ ስለሰማው ልጁ ደግሞ በጣም ፋስት ነው እታይና ልጁ ሰማው 3 ሰዓት አካባቢ ላይ ነው ያ የታየው እኮ የታየው ተስፋ የለውም ያለኝ ይዤ ወጣውና እሱ ወረቀት እስከሚያስጨራረስ እሱ ጋር እስከሚወጣ ይዤ ወጥቼ በር ላይ ቁጭ ብዬ ደጅ ላይ ሳለቅስ ጤና ባለሙያዎች ይመጣሉ እንዴት ተላለፉ ማለት ነው እየመጡ ምን ሆነሽ ነው የምታለቅሽው ልጁ እንደዚህ ላይ ቆሟል ምን ሆነሽ ነው የምታለቅሽው ምን ሆነሽ ነው እኛም እኮ ዶክተር ነን እኛም እኮ ሐኪም ነን ንገሪን ይሉኛል ሲሉኝ አይ እንደዚህ ብሎ ነው እዚህ ውስጥ ያለው እንደዚህ ያለ ተስፋ የለውም ማለት ስል ልክ ሊያናገሩልኝ ይመስለኛል ይገቡና ማንንም ወጥቶ ግን ድጋሚ የሚያናገረኝ የለም ይገብተው ይቀራሉ እነዛኛም ሐኪም ነን እኛም ዶክተር ነን እኮ ምን ሆነሽ ነው ንገሪልኛ ይሉኝና ዶክተሩ ጋር ግን ገብተው መልሶኔን የሚያናገረኝ የለም አይወጡም አዎ እና ከዛ በኋላ ይዘን ሄድን ወደ ቤታችን ልጃችንን በቃ ለቅሶ ነው ለመስሪያ ቤትም ደውዬ ነገርኩኝ መስሪያ ቤቱም ተበጠበጠ በለቅሶ እና ከዛ ሰዓት ጀምሮ በቃ ቤት መምጣት ያዙ ሰራተኞቹ ማለት ነው አሁን የመጡ ያለቅሳሉ ይሄዳሉ በቃ አይዞሽ እና ልጁ ምን ሆነ ከሰፈ የታዘዘለትን ተሱ በፊት አፍኖት አይደል የተኛው የነበረው የታዘዘለት መድኃኒት ነበረ መድኃኒቱንም አልወስድም አለኝ ሰማ ስለሰማ አዎ እሞታለሁ ብሎ በቃ ተስፋ ቆረጠብኝ መድኃኒቱንም አልወስድም አለ ምግብም አልወስድም አለ ዋለ እንደዛው ዋለ በቃ ሙሉ ቀን ማለት ነው ከዛ ሰራተኞች እየመጡ እየጠየቁት ሲሄዱ መጨረሻ 12 ሰዓት ላይ ነው አበበና ዘላለም የሚባሉ ሁለት ሰዎች መጡ ከመስሪያ ቤት መጨረሻ ማለት ነው 12 ሰዓት ላይ ልክ መተው ሲሄዱ ከተል አልኳቸውና ወጣው እንደሚሸኝ ሰው እንግዳ መጥቶበት እንደሚሸኝ ሰው ተከትያቸው ወጣውኝና ምን ልሳልኩ ገባውና ወይ ሉሊ ያልኩት ባባዬ ዶክተሩ እኮ ለዘላለም ደወለለት ተሳስቼ ነው አለ ማሽኑ ተሳስቶ ነው አለ ስለው እማ ደወለለት ተሳስቼ ነው አለ ብሎ እንዲ እንቀድንጎ ሳመኝ በእውነት ከዛም በኋላ በቃ መድኃኒቱንም ወሰደልኝ ምግብን ቀመሰልኝ አው እግዚአብሔር ይልካል እንባሽን አይቶ ቢኒን እኮ የላከው ፈጣሪ ነው በሰው ተመስሎ ቤትሽ ራሱ በአካል አይመጣም በጣም ትልቅ ነገር ነውና ኢትዮ ኢስታንቡልን በጣም ነው ማመሰግነው አዶናይ መጥቶስ ጠይቀው ፒያኖ ይዞለት የመጣበት ታላይ ፒያኖ ጊታር አበባ ምን የሚወደውን ነገር ጠይቋችሁ ነው አይደለም እንዴ በራሱ እንዴት አስቦት እኔ እንዴት እንዳሰበው እግዚአብሔር ያውቀው በእውነት ከእግዚአብሔር የተሰጠ ልጅ ነው ደግሞ የሚፈልገው ነገር ነው ያረጋለት ስተኛው የሚፈልገው ነገር በጣም የሚገርም ከትምህርቱ የታሙ የነበረ ጊዜ እንዴት መቼም ትጠራላችሁ የተለየ የምታስተውሰው ሁሌም ነው በቃ በየጊዜው ብቻ ስራ ቦታም ልሁን ውጪም ልሁን ብቻ ከጓደኞቼም ጋር ስልክ ከተደወለ የመጀመሪያ ሐሳብ የሚመጣው እሱ
እሱ ነው ወይ? አዎ ተደውሎ ብዙ ጊዜ ይጠራል። አይዞኝ ምን ታሟል ተብሎ ትምህርት ቤት አሁን መጀመሪያ ሴሬ ዮናስ የሚባል አለ። በጣም የሚንከባከባቸው ሁለቱንም ልጆችን ስለሚያመው ስለሚያቅ ቢያመውም እስከ ቤት ድረስ ይዞ ይመጣል። ወይ ይጠራል። መጀመሪያ ወይ ካፌ ወስዶ አዝናንቶ ምናምን እንትን ብሎ ነው የሚያመጣቸውና ሴሬ ዮናስ ማርያም ትምህርት ቤት የነበረ አሁን ቀይሯል ትምህርት ቤት። በጣም አመሰግናለሁ የልጆች አባት። እውነት ዘርህን ያብዛው ነው የምለው። እንደገና አሁን በኋላ ደግሞ ሚስ ምስራቅ የምትባል አሁን እሷም ቲክታከር ትሰራለች እና እሷንም በጣም አመሰግንሻለሁ ሚስ ምስራቅ፣ እወድሻለሁ። እስከ ቤተ ክርስቲያን ልመና ድረስ ደርሳለች እሱን ለማሳከም። የአንድ ወር ደሞዟን ለቃለች። በጣም ትልቅ ነገር ነው። ከዛ በኋላ ወደ እንትን ገባችሁ ወደ ቲክቶክ ሶሻል ሚዲያ ላይ ገባችሁ? ቶካው በቃ ግራ ሲገባኝ በቃ ያው እሷ ቅድም እንዳለች ያዶናይ ሰግጥ የሚለውን ነገር እንትን ሲል አሁን አሸናፊ ታደሰ ልጁን ያመመባት እሱንማ ያለው በጣም ጠንካራ ልጅ ነው እና የሱም ራሱ ትልቅ ተስፋው ነኝ። ሚዲያ ላይ ለካ መውጣት እችላለሁኝ እኔ ባወጣ ምንም ችግር የለውም የሚለውም ነገር እንትና ነኝ። እውነት ቢገለጥልኝ የውስጤን እንኳን የሚረዳኝ ሰው ባገኝ የሚለውን ነገር ወደዛ መጣሁትና በቃ ከአዶናይ ጋር ክል መሰገጥ አለብኝ የሚለውን ነገር አመንኩና በዛው ተነሳሁኝ። አጋጣሚ በእንትን ላይ ቲክቶክ ላይ ሁሉም ጋር ገባለሁ። የሆነ አንቺም ከፍተሽ ከሆነ አንቺ ጋር ገባለሁ። ከዛ በኋላ እኔን የሚያቀኝ ሰው ካለ ያናግረኛል። በዛ ጉዳይ ላይ በዛ ዙሪያ ላይ ነግሮኝ ከዛ የሆነ ነገር ይደረግልኛል። ስብስብ ጀምራ ያው መሰብሰብ ጀምሬያለሁ። መንገር ጀመሩ እንዲህ ያወራው ስመጣ ማለት ነው። ከዛ በኋላ የናዝሬ ልጆች እግዚአብሔር ይስጣቸው የሆነ ቲሸርት አለ ትላንትና ለብሼው ነበር። ቲሸርት አሳትመው አመጡልኝ። በዚህ አጋጣሚ ሊላ ማንባር እርሳት መሰለኝ ሊዳ የምትባል ከውጭ ሀገር ተስፋዬ ጋጋ የሚባል ቤት የናዝሬ ልጆች ናቸው። በአንድ የተሰብስበው በአንድ ጊዜ 96,000 ብር ሰብስበው በ80,000 ብሩ ቲሸርት እንዲታተምና እንዲሸጥ ካልሆነ በስተቀር እነዚህ 10 ብር 100 ብር ለምን አትችልም በሚል እሳቤ ማለት ነው ያንን እያደረጉልኝ። ከዛ በኋላ ወደ ሳምንት ምናምን ሊቀርብ ሲል 24000 አካውንት 4000 ፎሎወርስ የነበረው አካውንት ተዘጋብኝ። አዎ ከዛ በኋላ እንዴት ልገናኝ? ከዛ እነሱን ለማግኘት ደግሞ እንደገና ወደኋላ በቃ አውቀው ነው የጠፋው አይነት ነገር ስሜት ሳያድርባቸው የሚልም ግምታለኝ። ከዛ በዛም ነገር ትንሻው ተነጋገሩ። ምን ነው ጠፋ? ተናደዱብኝ። ያው ለኔ ብለው ነው እነሱ የሚናደዱት። ተናደዱብኝ። አይደለም እንዲህ ነው ለማሳመን ሞከርኩኝ። ያ በግማሽም ቢሆን አምነውኛል። ከዛ በኋላ እንደገና ስዞር ሌላ ቤት እንደገና እና አርቲስት ቢኒያም የጀመረው ላይ ፍቅር ሶሻል ሚዲያ ውስጥ ተገናኘ። አያይ ጠፋው የኛው እግዚአብሔር ይሄን ለማድረግ ስለፈለገ ነው። አዎ ለበጎ ሆነልኝ። ልክ እነሱ ጋር ገብቼ የነሱን ነገር ተከተልኩና ከነሱ ጋር ግሩፕ ማድረግ ጀመርኩ። በተፈጥሮዬ ማድረግ እወዳለሁ፣ መስጠት እወዳለሁ እና ያንን ነገር ሳይ እነሱ ግሩፕ ሳየው ጥሩ ነገር ነው እና እጻጽ ጀምሮ ለህፃጽ ገንዘብ እናዋጣ ሲባል ለህፃጽ ገንዘብ አዋጣሁኝ እና ሁኔታውን ሲረዱ እንዲህ ብለው እንደውም እኔ እዛ ላይ በቃ ፌመንስ ሆንኩ ማለት እችላለሁ። እኔ ሰዎችን ማስተማሪያ ሆንኩ። ከሚሰበሰበው ላይ ነው ልጄ ለመታከም ይደርሳል። ይሄ ደግሞ ረሃብ ነው። አዎ ከረሃብ ሰይፍ ይሻላል የሚለውን ነገር ውስጤ ስለሚያውቅ ብዙም አይደለም የረዳሁት 500 ብር ነው። ግን ያው ሲበዛ ጥሩ ነው በሚል እሳቤ ያንን ሳደርግ እነሱም ደስ አላቸው ተቀበሉኝ። ከዛ በኋላ የኔ ነገር የሚያቅሰው ሲያወራ በዚህ ዙሪያ ለማውራት ጀመር። ከዛ ችግሬ እንዲህ ነው አልኩኝ። ግን ለመረዳት አይደለም እኔም ለመረዳት ነው ሐሳቤ። ሁኔታው ከሆነልኝ ግን ደስ ይለኛል ብዬ አሰብኩኝ። ከዛ ያን ነገር በውስጥ በቴሌግራም ተነጋግረው ምን ብለው አርቲስት ቢኒያም እኛ ጋር እንዲመጣ እሷ ቅድም ያወራችሁ በአጠቃላይ አርቲስት ቢኒያም እኛ ጋር መጥቶ ከኛ ጋር መንሱድ ጋር ወስዶ እዛ እኛ ጋር ሲመጣ ያው የቤቱም ችግር እንዳለ ሆኖ ያንን የቤቱን ችግርም ሁለቱንም አቻችሎ እንደራሱ አድርጎ አቻችሎ ያንን ነገር ሰርቶልን ይሄ ህፃን ልጅ ደግሞ መንሱድ ደግሞ ማንም ሰው በእርግጠኝነት ስናገር ማንም ሰው አልተረዳኝም እንደሱ ማንም ሰው እንደ መንሱድ በእውነት ማንም ሰው እንደሱ አልተረዳኝም። ተረዳኝ ብዬ በዚህ አይምሮ ይረዳኛል ብዬ አልገመትም። ትልቅ ሰው ቢረዳሽ ምንም ነገር ያ ሰው ያስተውላል፣ ብዙ ችግር አይቷል፣ ልጅ አለው ምናምን ትያለሽ። ይሄ ህፃን ልጅ ግን ሲረዳሽ ይከብዳል
እንዲያርግ ተብሎ አልተነገረውም። ሲናገር ሰምተሹ ከሆነ የአባቱ ነገር ውስጥ የገባ ብሎ ነው የሚናገረው። ምን ያህል እንደተረዳኝ አስቢው። እና ስለ ልጄ ምን ያህል ሲቃይ እንዳየሁኝ በጣም ውስጤ ተረድቶት ያ ስሜት ደግሞ ማለት ነው አዶናይ ጋር መግባቱ ሳይቆይ አዶናይ ደግሞ እሱን እንዴት እንደተረዳው አስቢው። አዶናይ ስለ ሕፃን ልጆች አይሰራም። እኛ እንደውም ተስፋ ያደረግነው ከእሸቱ ጋርም ስለሚቀራረብ እሸቱ ጋር ይደርሳል ወይ ደግሞ ሰይፉ ፋንታውን ጋር ይደርሳል ብለን ነበረ በልባችን ያሰብነው እንደሰው ያሰብነው። ነገር ግን ባላሰብነው ሁኔታ እመቤቴ ማርያም አዶናይ ጋር እንዲገናኝ ተደረገ በሚገርም ሁኔታ። ከዛም አልፎ እንደገና ደግሞ አዶናይና አቶ ብርሃን የኢስታንቡል ባለቤት ሁለቱ ደግሞ ኮሚኒኬት አላቸው፣ ግንኙነት አላቸው። አዶናይ 25000 ልጆችን ለማሳከም እቅድ ይዟል። በፊት ህፃን ሆኖ እቅዱን ተናግሮ ነበረ። እሳቸው ደግሞ ከሱ ጋር ተገናኝተው ብቻ ተሰካካልኝ እመቤቴ ማርያም ነገሮችን አሰካካችና በ21 ቀን ውስጥ ነገሮች እንዲፈጸሙ ተደረጉ። በዚህ ዙሪያ ያሉትን በአጠቃላይ ፍቅር ሶሻል ሚዲያንም ላመሰግን እወዳለሁኝ። የኢስታንቡል ባለቤት አቶ ብርሃን በሚገባ ላመሰግናቸው እወዳለሁ። አዶናይንም እንደዛው መንሱር ዋናው ነው እና በጣም የሚደንቅ ስራ ነው የተሰራልኝ። በጠቅላላው ግን ለኢትዮጵያ ሕዝብ በውጭም በሀገር ውስጥም ላሉት በጸሎት የሚረዱኝ በጣም ከሚገባው በላይ አሉ። እየገቡ የሚያጽናኑኝ አሉ፣ እየደወሉ የሚያጽናኑኝ አሉ። አይዞህ ተስፋ አትቁረጥ ብለው የሚያጽናኑኝ በጣም ብዙ ሰዎች አሉ እና ለነሱ ሁሉ ከልብ ላመሰግን እወዳለሁ። የኛ እንደኛ ግን ፕሮግራም ላይ እንግዳ ሆኖ ቀርቧል። ይሄ ቆንጆ የመጀመሪያው ነኝ። ዳነሽ እንግዲህ ተመልካቾቻችን ታካሚው እንግዲህ ህፃን ልዑል ነው እንደምታዩት። እንግዲህ በአርቲስት ቢኒያም ተጀምሮ ወደ መንሱር ጋር ሄዶ ከዛ አዶናይ ጋር ሄዶ ከዛ ኢስታንቡል አቶ ብርሃን ጋር ደርሶ ሕክምናው በተሳካ ሁኔታ ተከናውኖለታል። ያው የተወሰነ ክትትል ያስፈልጓል። መቼም ለቀቅ እንዳታረጉት ገና ያገገመ ያለበት ስለሆነ ልጅ ስለሆነ ስለማይታወቀው እንደ ልብ ልቦርቅ ሊል ስለሚችል መቼም ከናንተ አላቅም። ዶክተሮችን በደንብ ማሳሰብ ስለሚያስፈልግ ጠንቀቅ ማለት ያስፈልጋል። እሺ የኔ ፍቅር፣ የኔ ማር፣ የኔ ቆንጆ ልጅ እድግ በይልኝ፣ እድግ በይ። ነገ ለቁም ነገር በቅተ እናት አባትን የምትጦር የምታኮራ ለሀገር በጣም ኩራት ነው ክርስቶስ ሆናለሽ። ፈጣሪ ደግሞ ለዛ ይርዳል። አሜን። ውድድ ነው ማድረግ። እሺ በመጨረሻ ማለት የምትፈልጉት ነገር ምን አለ? ያው ማለት የምፈልገው ኢትዮ ኢስታንቡል ሆስፒታል በጣም ቆንጆ ሆስፒታል ነው። ከላይ እስከ ታች ያለ ሰራተኛውን በጣም ትሁት፣ በቃ እንደዚህ ነው ብዬ ልገልጸው ማልችላቸው የእውነት ነው የምልሽ እና በጣም አመሰግናችኋለሁ። ያላቸው እንክብካቤ 10 ቀን ምናምን ቆይተናል እዛ። በቃ ሆስፒታል ያለን በፍጹም አይመስልም። ትልቅ በቃ ባለ 5 ኮከብ ምናምን ሆቴል ላይ ያለን ይመስላል። አንተ ራስ ባለ 5 ኮከብ እንደዛ ነው እኮ ኧረ እኔ እመጣለሁ። እኔም እሄዳለሁ። አሮስቶ ሁላለ ሌላ ምን አለው? ያሳሮስቱ ያሳመረጥ ታፕቴክ ምን በቃ የፈለገውን በየሰዓቱ የፈለገውን እያዘዘ ምን ይምጣል እየተባለ ነው የእውነት። እና ተላይ ስታጣች ያላቸው ትትና ልነግርሽ አልችልም። ወይዘሮ ልደት በጣም አመሰግንሻለሁ። እሷም በየቀኑ በየሰዓቱ ትሪት እያደረገችን የእውነት ምንም በቃ እንዳይሰማን ሆነን ነው ለዚህ በዚህ ደስታ ያለቀልን። እና ያው ልጃችን ደግሞ የሱ ታላቅ ጽናት ትባላለች። ማርያም ሰፈር ተማሪ ናት። ጽናት የዋላሸት ልጄ እወድሻለሁ፣ በቃ ትልቅ ደረጃ ላይ ድረሽልኝ። በጣም በቃ ልገልጻት አልችልም። የመጀመሪያ ልጄ ነች፣ የመጀመሪያ ልጃችን ነችና ወይ የማቲጂቶስ መሰለሽ ያው የግቢያችን የምንሄድበት ያው ጽናት ያለችበትም ኪዳኔ አለማየሁ ይባላል እና ይሽ ዘበነ በጣም ነው የማመሰግናችሁ። ተንከባክበው ነው እሷን ያያዙልን። እኛ አርቲስት ቢኒያም ላይ ስንቀመጥ ይሄን ያህል ጊዜ ቢኒያም ቤት ናቸው ያላችሁት? ቢኒያም ቤት ነን ያለነው። ለጽናትም አላሰብንም፣ ለራሳችንም አንድ ቀን ሳይከፋን ፊቷን እውነት የአርቲስት ቢኒያም ባለቤት የተለየች ሰው ነች።
ስለ እውነት ነው የምልሽ አንቺም እኔም ብንሆን እዚህ ጋር ሰው ምጥ ይዞት ባል ካጠገብሽ ወደ ሌላ ሀገር እንኳን ሊሄድ አይደለም ወደ ደጅ እንዲወጣ አልፈልግም እና አርቲስት ቢኒያም ዮሐንስ ምን ብሎ ነው የሄደው ወደ መስዑድ ጋር ሲጓዙ ከተወለደው ልጅ ካልተወለደው ልጅ የተወለደው ይብሳል ብሎ ነው ይሄንን ብሎ ነው የሄደውና ያንን ሲል እሷን ሆስፒታል አድርሶ ሳትገላገል ነው እሱን ይዞ ወደ ይርጋ ጨፌ ሄደው። በጣም ይገርም በጣም ትልቅ መሰጠት ነው። አዎ ወይዘሮ ሊና በጣም አከብርሻለሁ አመሰግንሻለሁ ልጆችሽን ይባርክልሽ ባለቤትሽን ይባርክልሽ ሊና ወልደሰንበት አርቲስት ቢኒያም ዮሐንስ ባለቤት እንወድሻለን እናከብርሻለን ክበሪልን ቤተሰብሽን አባትሽን ባለቤትሽን ልጆችሽን ፈጣሪ ይጠብቅልሽ እመብርሃን ሁሉ የምታከብሪያት አትለይሽ እላለሁ አመሰግናለሁ። በጣም ትልቅ ነገር ነው። ኢትዮ ኢስታንቡል መጨረሻ ላይ ምን አሏችሁ? ምን ብለዋችሁ ተፋታችሁ? ገና ነው አልተፋታንም። በመጀመሪያ እነሱ ልጅ ልሆን ነው መሰለኝ ናክ እንጂ እንዴት አለ የኢትዮ ኢስታንቡል ሆስፒታል ልጅ ነበርክ። አሁን ደግሞ ወደ ወላጆች ተመልሳ እሰይ መድኃኒዓለም ክብሩን ይሰድ እመቤቴ ድንግል ማርያም ክብሩን ትሰድ። እሺ አባቴ የነሱ ልጅ ሆነሃል። የሚያከብራትና የሚወዳት ቅድስት ድንግል ማርያም እስከመጨረሻው ተደግፈው አቶ ብርሃን በጣም የሚደንቅ ነው። ገና ኦክሲጅን ማነው ሰርጀሪ ሳይገባ በፊት ቃል ገብቶለት ነበር አይዞክ ተሰራ እንጂ ሽልማት አለክ ተሰርተ ስትወጣ ሽልማት አለክ ብሎት ነበር እና አሁን በአንደኛው ቀጠሮ ገና እንት ስንል አግኝተ ነው ወዲያው ቃሌን አላጥፍም ባስቸኳይ ብሎ ሙሉ ልብስ ነው አለበሰ እንደዚህ ዋው ደግሞ የሚያምር ልብስ የኔ ቆንጆ ታልሲው እስተፓንቱ ስለዚህ እኔ በጣም ላመሰግናቸው እወዳቸዋለሁ ከሚገባው በላይ ሁሌም ጸሎቴ የሳቸውን ክፉ ላለማየት ነው እና ለብዙ ሰው ደርሰዋል ደግሞ ለብዙ ሰው ሊደርሱ ዝግጅት ላይ ናቸው። እድሜና ጤና ይስጥልኝ በጣም ከሚገባው በላይ ላመሰግን እወዳለሁ እሳቸውን። ዩቲዩብ ቻናሌ ስም እጅግ በጣም ምስጋና ማቅረብ ፈልጋለሁ። ይሄ 113ኛ ነው የ113ኛው ነው የጮሁ ሚዲያ ላይ 113ኛ ልጅ ነው ሲሰራ እነሱ ጋር ሲሰራ አንድም ልጅ ግን ምንም ነገር አልሆነም ጤነኞች ናቸው እስካሁን ድረስ በእውነት በጣም የሚደንቀው ማለት ነው። ለአዶናይ ደግሞ 25000 ቅድ ከያዘው የመጀመሪያ ነው የመጀመሪያ ታካሚ ነው አዶናይ ገና ይቀጥላል 25000 ነው ገና ቅድ ያዘው እሱ ለማሳከም አዶናይ። በዚህ አጋጣሚ እድሜና ጤና ይስጠው 25 ህፃናት አይደለም 50 ሳይታከም እንደው በሽተኛ አለ ጠፋ የሚባልበት እሱ ሳይጨርስ እሱ እቅዱን ሳይጨርስ በሽተኛ ጠፋ የሚባልበት ዘመን እንዲመጣ እመኝለታለሁ። ምክንያቱም ፍላጎቱ በጣም ከፍተኛ ነው በጣም እና ስሜቱም ስለተረዳውት ነው ያየው በጣም ከሚገባው በላይ ካንተ ባሱ ችግር ያላቸው ልጆች አሉ ግን ልቦና ያስመልክቶኝ አንተ ጋር መጣው ማለቱ እኔ ውስጤን ተሰበረው ምን ያህል ከእግዚአብሔር ጋር ግንኙነት እንዳለው ራሱ የሚገልጽ ነው። ይሄ በእውነት በጣም አማኝ ነው ልቡ ክፍት ነው ልቡ ንጹህ ነው በጣም በሚደንቅ ሁኔታ። ዶክተር ሺቢቆ እውነት ለኢትዮጵያ የተሰጠ ልዩ ዶክተር ነው። ኢትዮ ኢስታንቡል ጄኔራል ሆስፒታል ሉሌን ሰርጀሪ የሰራው ማለት ነው በዋናነት ያው እሱ ነው። በስሩ ደግሞ ብዙ አሉ ተባብረው አብረው የሰሩ ከሰርጀሪ ሲወጣ እስካለው ክፍል እዛ ውስጥ ያሉት ራሱ በጣም የተለዩ ናቸው። ሰርጀሪ አብረው ከሰሩት እንደገና ማገገሚያ ክፍል ሲገባም ያሉት እውነት በጣም የተለዩ ናቸው። በቃ እኔ በአጠቃላይ ኢትዮ ኢስታንቡል ውስጥ ያሉ ሰዎች በሙሉ የተለዩ ናቸውና ምስጋና ይገባቸዋል ክበሩልን። እውነት በቃ አይለውጥባችሁ ይሄንን ነገር ይሄንን ትትናችሁን ይሄንን ወያችሁን በቃ እንደዛ ነው የምለው እና ለኢትዮጵያ የተሰጣችሁ ናችሁ አመሰግናችኋለሁ። ክበሩልን። ተመልካቾቻችን እንግዲህ የልብ ህመምተኛ የነበረውን ልዑል እንግዲህ እንዳያችሁት በብዙ ፕሮሰስ ውስጥ አልፎ ከአርቲስት ቢኒያም ጀምሮ መንሱር ጋር ሄዶ ከዛ ደግሞ አዶናይ ጋር ደርሶ ከዛ ኢትዮ ኢስታንቡል ሄዶ አቶ ብርሃን ጋር ደርሶ ሌሎችም የህክምና ባለሙያዎችን ጨምሮ ሰርጀሪውን ጨርሶ ዛሬ ቆሞ ለመሄድ በቅቷል። በጣም ትልቅ ነገር ነው። ያው ህክምናው ሂደት አለው በአንድ ጊዜ ቀጥ የሚቆም ነገር አይደለም። ግን ደግሞ ለዛሬ ቢያንስ እዚህ ጋር ደስተኛ ሆኖ እስካሁን ድረስ ነፃ ሆኖ እየተጫወተ መቀመጥና ማየት የራሱ በጣም ትልቅ ነገር ነውና እጅግ በጣም በእነሱ ዙሪያ ያለነበራችሁ ሰዎች ሁሉ እጅግ በጣም ምስጋና ማቅረብ ፈልጋለሁ።
ተመልካቾቻችን እንግዲህ የልብ የተሰኘው ፕሮግራማችን ላይ እስካሁን ቆይተናል። መንሱርን ማስመርቀናል። በጣም ነው ደስ ያለኝ። ስለነበረን ቆይታ እጅግ በጣም አመሰግናለሁ። እንዳልኳችሁ ታሪክ አለን የምትሉ ካላችሁ በ0905 83 22 83 ላይ ደውላችሁ ተመዝገቡ። የዛሬን ጨርሻለሁ። ሰብስክራይብ፣ ላይክ እና ኮሜንት ማድረግ እንዳትረሱ። ሰላም ለእናንተ።